መውሊድ ይበቃል አይበቃም ጭቅጭቅ ውስጥ ከምንገባ ህዝበ ሙስሊሙ ማታለል በውሸት አንድነን ማለት እስከመች? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። ዛሬ የምናወጋው ስለ መሀል ሰፋሪ ኢኽዋነል ሙስሊሚን ይሆናል። ለዚህ ማሳያ ይሆን ዘንድ የበድሩ ሁሴን ማለት ነው የውሸት አንድነት እንዲሁም ሰልጠናናል እያሉ ሳይሰለጥኑ ህዝበ ሙስሊሙ ወደ ሽርክ ወደ ቢዳ እንዴት እንደሚመሩ በተላወሰው ምላሳቸው ምን ያክል ህዝበ ሙስሊሙ እንደሚያታሉ ለስልጣን ብቻ እንደሚሰሩ በዚህ ቪዲዮዎች የምናሳይ ይሆናል። ዳይ ወደ ቪዲዮ እስቲ መጀመሪያ ምን እንደሚል እንመልከተው። መውሊድ ይበቃል አይበቃም ጭቅጭቅ ውስጥ ከምንገባ ጭቅጭቅ ውስጥ መግባት ሳይሆን ነብዩ አለይሂ ሰላቱ ወሰላም የኛን ትእዛዝ የሌለበትን ስራ የሰራ ሰው ስራ ወደ ራሱ ተመላሽ ነው ብለዋል። ስለዚህ ጭቅጭቅ ሳይሆን መውሊድ ቢዳ ነው ብለህ ለመናገር ለምን አፈርክ? እሺ ቀጥል። መውሊድ ዒድ እንዳልሆነ ሁሉም ሰው ማመን አለበት። ዒድ ሁለት ነው። ሁለት ዒድ ብቻ ነው ያለው። ፓርላማ ያለ ህዝብ ይመስል ያጨበጨበለታል። ድረድግ ያስፈላላ። እሺ ቀጥል። የውሙ ዓረፋ የዓረፋ ቀን እንኳ በጣም የተከበረ የአላህ ቀን ከመሆኑ ጋር ዒድ አይደለም። ዒዱ ዒድ አልአድሓ ነው። 9ኛው ቀን በጣም የተከበረ ቀን ነው። 10ኛው ቀን ነው ግን ዒድ። ዒድ ላይ ማንም ሰው መጨመር አይችልም። ነገር ግን እዚህ ጋር ተመልከቱ መሀል ሰፋሪነቱ ነገር ግን ብሎ ምን ያደረገ ነው? ነገር ግን እሺ በየአመቱ የሚከበርን ነገር አመቱን ተጠብቆ ሽርክን የሚሰራበትን መውሊድ ቢዳ ነው ላለማለት አሽቋላጭ ስለሆኑ በሁለት ማሊያ መጫወትን ስለሚፈልጉ በሁለቱም በኩል መጣላት ስለማይፈልጉ ምን እያለ ነው? ተመልከቱ። ይህ መሀል ሰፋሪነት ይባላል። የኢኽዋነል ሙስሊሚን ዋና መገለጫቸው ይህ ነው። መውሊድ ድብና አድርጎ ይለያየናል። ድምጻችን ይሰማል ራሱ እኛ መውሊድ አይለያየንን ሲል ነበረ። ማን? በድሩ ሁሴን ማለት ነው። ይህ ዙልም ነው። ህዝበ ሙስሊሙ ማታለን ነው። ወላሂ መውሊድ ማለት ነው ድብና አድርጎ ይለያያል። እንዴት መገነቢ ኹዝበይዲ ያ ረሱላህ የሚልና አላህዊ ካለብኝ ጭንቀት ገላግለኝ የሚል እንዴት አንድ ሊሆን ይችላል? ከላ በደል እንዲህ ኹዝበይዲ ያ ረሱላህ ይባላል። ነብዩ አለይሂ ሰላቱ ወሰላም ያዙኝ ልቀቁኝ አጠጡኝ ይባላል አይባልም? መውሊድ ላይ ይባላል። እስቲ ይህን ቪዲዮ እንመልከተው። እየዋሸን ነው? እስቲ የሚያከብሩ ራሳቸውን ጠይቃቸው። በርካታ መንዞማዎች ላመጣላችሁ እችላለሁ። ለአብነት ያክል ነው ይህን መንዞማ ያመጣሁላችሁ ማለት ነው። እሺ ቀጥል። በድሩ ሁሴን ኹዝበይዲ ያ ረሱላህ ብሎ የሚሞትን ሰው ችግር የለውም እያበረታታ ነው። ይህ ብቻ አይደለም፣ መውሊድ ላይ የሚደረጉ ነገራቶችን የማሳያችሁ ይሆናል። በትዕግስት ተከታተሉ። ይህ ከወገንተኝነት ከስሜትነት ወጣችሁ ማለት ነው። ኦኬ እንቀጥል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የተወለዱበት ወር ደግሞ እሳቸው ሳይወሱበት ስለሳቸው ሳንነጋገር እሳቸውን ሳናወድስ ታሪካቸውን ሳንማማርበት ኖርማሊ ይለፍ ምንም እንዳልተፈጠረ ማለትም ልክ አይደለም። እንማማርበታለን።
ነቢዩ አለይሂ ሰላቱ ወሰላም ከማናቸውም በላይ የሚወዱቸውን ከስክሰው ደማቸውን አፍስሰው ለነቢዩ አለይሂ ሰላቱ ወሰላም መሰዋት የሆኑ ሰሃቦች እንኳን የመውሊድን በዓል አላከበሩም። ነቢዩ አለይሂ ሰላቱ ወሰላም በአመት አንዴ ማለት ነው አላወሱም። ዛሬ ላይ እኮ መውሊድ ላይ ነቢዩ አለይሂ ሰላቱ ወሰላም እናውሳ። ከዚህ በፊት አሳይቻቸዋለሁ። ባዛርና ኤግዚቢሽን ማለትም የመውሊድ ባዛርና ኤግዚቢሽን ብለው እነ በድሩ ሁሴን እነ ያሲን ኑሩ ሙርኩዝ ላይ አዘጋጅተው ነበረ የዛሬ 2 ዓመት ነው አመት። እነዚህ ናቸው ዛሬ ላይ ኡስታዚ ምናምን። ኡስታዝህን በቁርአንና በሐዲስ መዝነው ብራዘር፣ ነገ ቀብር ላይ ስትገባ ኡስታዝህን ጥያቄህን አይመልስልህም። ጥያቄ የሚመልስልህ ዛሬ ላይ ከስሜትነት ከሙሪድነት ወጥተህ የያዝከው አቋም ነው። የአቋም ሰው ሆኑ። መንጋቱ ነው። እንደ መንጋት እንትን አትበል። ኡስታዚ ምናምን የሚባል ነገር የለም። ኡስታዝህን በቁርአንና በሐዲስ መዝነው ሰው ነው ይስታልና ማለት ነው። 4 ነጥብ። ነገር ግን መውሊድ ላይ ምንድነው የሚወሳው ስንል ተበሩክ ነው። ማለትም በሺሆች ወይም ደግሞ ይሄ ወሊ ምናምን ወሊ ማንን ሰው ወሊ መሆን ይችላል እኮ ለሆኑ ሰዎች ታፔል ላይ ይሰጣሉ። እነዚህ አህባሽና ሱፊያዎች ማለት ነው። የሆነ ቃልቻ ምናምን ነገር ጫቱም ገሪባ ምናምን የሚመስል ሰው ወሊ ነው ይላል። የማይሰግደን ሰው ማለት ነው። ኢማጂን አድርጉ። ይሸውዳሉ። እነሱን ደግሞ አርሽ ላይ መተን ነው የሰገድ ነው ይላሉ። ለለለ ብለው ይቀበላሉ። እኔ ሀስከን መውሊድ ላይ ምንድነው የሚባለው? ለምሳሌ አሱና የቢዳና የሽርክ መናኸሪያ የሆነ ቲቪ ላይ ምን እንደሚሉ እንስማቸው። በመረጃ ነው አይደለም እናወራው፣ ሁሌም ነጭ እንስማው። ነብይ መመጀን አይበቃም እያሉ ተበሩክ ማድረግን ሽርክ ነው ይላሉ። ተበሩክ ሽርክ ነው እያለች ነው። ይህ ምን ላይ ነው እንዲህ እየተባለ ያለው? መውሊድ ላይ ነው ወንድምና እህቶች። ሽርክ 2 3 ይባላል እንዴ? አንድ ሽርክ ማለት ነው የሰራችሁት መልካም ስራ በአጠቃላይ ማለት ነው ድምጥ ማጦ ያጠፋዋል። አንድ ሽርክ በአላህ ላይ ሌላ ማጋራት ስራችሁ በአጠቃላይ ድምጥ ማጦ ጠፍቶ ጀሃነም እንድትገቡ ያደርጋችኋል። ሆኖ ሳለ ሁዝበይዲ ያ ረሱላህ ነብዩ አለይሂ ሰላቱ ወሰለም አጠጡኝ። አሁን ደግሞ ተበሩክ በረካ መፈለግ በአማርኛ ያው ረዲት ነው የሚባለው። ጸጋን ወይም ረዲትን መፈለግ ከሞቱ ሰዎች ለምሳሌ ከኔ ልብስ ሊሆን ይችላል። ከሞተ ሰው ሽታ ስትሉ ጊዜ ምን አይነት ድምጽ ነው ያወጣው? ማንኛውም ግን እንደዛ ስትሉ ጊዜ በቃ የነሱ ነገር ይጋባባችኋል። ከዛ አፈርን በጥብጦ መጠጣት ከዚህ በፊት አሳይቻችኋለሁ። የመቃብርን አፈር በጥብጠው የሚጠጡ ሰዎች እንዳሉ መውሊድ ላይ ማለት ነው። አብሬት ላይ ሂድ ቁለት ውሃ እየተባለ ማለት ነው ድብና አድርገህ ከአፈር ጋር በጥብጣ ተጣጣዋለህ። የአብሬት ሼህ ማለት ነው መቃብራቸው ላይ እንደ አህያ ትንከባለላለህ። ቃጧሪን ሄደህ እንደዛ ታረጋለህ። አሊ ጎንደርም ኑር ሁሴንም አናጂና ምናምን ሄደህ ምን ታረጋለህ? እንዲህ ሽርክያትን ትፈጽማለህ። እነዚህ ሽርክያትን እየተፈጸመ ማለት ነው በድሮ ሁሴን መተው መሰሎቻቸው ማለት ነው መውሊድን አይለያየንም ይላሉ። በድሮ ሁሴን ብቻ ሳይሆን ከዚህ በፊት ያሲን ኑሮን ጭምር ማለት ነው። ፕሊስ እኛ ሙስሊሞች 1 ሚሊዮን አንድ የሚያደርገን ነገር አለ። ስለዚህ አንድ ስለሚያደርገን ነገር እሱን እናውራ እያለ ነበረ። በጣም ነው የሚያሳዝነው። አንድ የሚያደርገን 100 ሚሊዮን የሚቆጠሩ ነገራቶች ቢኖሩ እንኳን ማለት ነው አንድ ሽርክ ከገባበት ድምጥማጡ ይጠፋል። ምክንያቱም ደግሞ ሽርክ ማለት የሰራነው ነገር በአጠቃላይ ውድቅ ስለሚያደርግ ማለት ነው። አንድ ሰው ካፊር ሆኖ የፈለገ ማለት ነው መልካም ስራ ቢሰራ አላህ ዘንድ መልካም ስራነቱ ተቀባይነት ኖሮ ጀነት ይገባል? ከላ በደን አይገባም። ምክንያቱም ሽርክ የበደሎች ሁሉ ቁንጮ የምትባል በደል ስለሆነች ማለት ነው። ሰዎች የተለያዩ ወንጀሎች እንኳን ቢሰሩ አላህ Subhanahu Wa Ta'ala ይምራቸዋል። እንደየስራቸው መጠን አላህ Subhanahu Wa Ta'ala ይቀጣቸውና ግን ዘላለም ገሃነም ውስጥ አይገቡ። ዘላለማዊ ህይወታቸው የሚያሳጣቸው ነገር ግን ምን እየተባለ ነው? እነ ያሲን ኑሮ አይለያየንም፣ አይከፋፍለንም፣ ነቢ ድረስልኝ በአላህ የሆነባችሁ የማይሞት ሕያው የሆነው ጌታችን አላህ Subhanahu Wa Ta'ala የሚጠራና ከአላህ ውጪ ያሉ ፍጥረታቶችን የሚጠራ አንድ ይሆናል እንዴ? እንደዛ ከሆነማ ከነን ሙስሊምም አንድ ነው ይበል እንዴ? ምንድነው? ምን ያላችሁ ነው? በቃ ከነን ሙስሊምም አንድ ነን በለው። ኦኬ ስላሴ ስለሚን ነው ምናምን አትበል። ስላሴ የማይሉ በስላሴ የማያምኑ ብዙ ክርስቲያና ውስጥ ማለት ነው ብዙ ሴክቶች አሉ፣ ቡድኖች አሉ። አይሁድም አንድ አምላክ ነው የሚያመልከው። ስለዚህ ምን በለው አክሴፕት አድርግ።
ማርያም ሆይ ድረስልኝ፣ ገብርኤል ሆይ ድረስልኝ ሲባል አውዙ ቢላህ የምትል ከሆነ ነቢ ድረስልኝ፣ የቦረናው አሊ ጎንደር አብሬትዬ ምናምን ነገር ሲባል አውዙ ቢላህ ማትል ከሆነ ማይንድ በጣም ይሄ ዳሜጅ ስለሆነ ያ ዳሜጅነቱ ለማስተካከል ቁርአንና ሐዲስ ማንበብ አለብን። መድኃኒቱ ምንድነው? ወደ ሰለፎች ጎዳና መመለስ ነው። ወደ ሰለፎች ጎዳና ማለት ምንድነው? ወደ ትክክለኛ ወደ ህይወት ወደሚሰጠው መንገድ መመለስ ነው። ከዛ ውጪ ግን እያደባበሱ እውነትን በውሸት እየደባለቁ ማለት ወላሂ ሂክማ አይደለም። ይህን ነገር እያደረጉ ሂክማ ስለሆነ ነው ጥበባቸው እርድናቸው የምትሉ ከሆነ ወላሂ ይህ እርድና አይደለም። አንድ ህፃን ማለት ነው ኤሌክትሪክ ገመድ እንዳይዝ ምን ያክል ነው ጥንቃቄ የምታረጉት? እሳት እንዳይነካ ምን ያክል ነው ጥንቃቄ የምታረጉት? አንድ ሰው የገደል አፋፍ ውስጥ እያለ ጉድጓድ ላይ ዝም ትሉታላችሁ። እሱ ለማዳን የተለያዩ ነገራቶችን ጥረት ታረጋላችሁ። ዛሬ ግን እየተደረገ ያለው ምንድነው? እሳት ውስጥ ገባበት፣ ህፃን እሳት ውስጥ ገባበት አትለውም። እሳት መሆኑ ዲቴል ታስረዳዋለህ፣ ትነግረዋለህ በሚገባው ቋንቋ ማለት ነው። ዛሬ ላይ ግን ስለ ሽርክ መናገር፣ ስለ ቢዳ መናገር ሂክማ ሪፍቅ አኽላቅ የለውም ይባላል። በሚያሳዝን ሁኔታ ማለት ነው። የሱ ሂክማ ይሁን ለመጥበስ ይሁን አይገባኝም። ወስላዎች ምናምን አፉ በሉ ለዚህ ቃል አጠቃቀሚ፣ ምክንያቱም በሚገባቸው ቋንቋ ማናገር ስላለብኝ ነው። እኔ ኡስታዝ አይደለሁም፣ ምንም አይደለሁም። ሪአክሽን ቪዲዮ ነው የምሰራው። ከዚህም በፊት ነግሬያቸዋለሁ። ስለዚህ በሚገባቸው ቋንቋ እንዲህ መነገር አለባቸው እነዚህ ሰዎች ማለት ነው። ሂክማ ማለት ነገራቶችን፣ ጥበብ ማለት ነገራቶችን ባሉበት ማስቀመጥ ነው። ፎር ኤግዛምፕል ይህ መፍቻ ከሆነ ይህ መፍቻ ነው ትላለህ። መፍቻ ነው እንጂ ማለት ነው ፒንሳ አትለውም። ኦኬ ሳላ ጃሂል ከሆነ ጃሂል ትለዋለህ። አቡ ሳላ ሽርክ የሚሰራ ከሆነ ሽርክ እየሰራህ ነው ትላለህ። የሚያሳዝነው እኮ እነዚህ ሰዎች ሂክማ ይላሉ እንጂ ሂክማቸው ለአህባሽና ለሱፊያ ለሆኑ ወገኖች ነው እንጂ ለሰለፊያው አይሆንም። ሰለፊያ ነኝ ለሚለው አባቴ ፐርሰናል ህይወቱ ራሱ ሳይቀር ከዲን ጋር አቆራኝተው ማለት ነው እንዲህ ይቀጠቅጡታል። ቢላህ አለይኩም ፐርሰናል ህይወት ነው ያልኳቸው። ፐርሰናል ህይወት ምን እንዳገባ አይመለከተኝም። አንዳንዶቹ እንዲህ እያረጉ ስለሆነ ነው። በነገራችን ላይ የሙናፊቅ ባህሪ ነው፣ ሙናፊቅ ነው። ፐርሰናል ህይወት ከዲን ጋር አቆራኝተው ከዛ እንዲህ ለማለት የሚሞክሩ ማለት ነው። እና ከንፍቅና አላህ Subhanahu Wa Ta'ala ይጠብቀን። ለማንኛውም ግን እስቲ መውሊድ ላይ ይህን ጭፈራ እንመልከተው ባለ ከዛ በኋላ የአላህ ቤት ውስጥ ማለት ነው ጌታችን አላህ ግን በቁርአን ምን ይላል? ጌታን ከጩኸት በታች በሆነ ቃል በጠዋትና በማታ አውሳው ከዘንጊዎችም አትሁን ይላቸዋል ለነብዩ አለይሂ ሰላቱ ወሰለም። ዛሬስ ጌታን ስታወሳ እየተባለ በሽርክ መንዙማ ግን እንደፈለጉ እየደለቁ ምናምን ነገር መስጂድ ላይ ይጨፍራሉ። እንመልከት። ይህ ተግባር ያላሳዘነው፣ ይህ ጉዳይ ያላሳሰበው፣ ይህ ጉዳይ አይለያየንም ያለ ለአላህ ክብር የተጨነቀ ነው ወይስ ለብርና ለስልጣን ነው የሚጨነቀው? አላ ይህ ብቻ አይደለም። እስቲ ይሄም ላሳያችሁ። እዚህ ደግሞ በሰላዋት እያላገጡ ነው። ወወወወወወወወወ ቡና ደጋፊ ይመስል የሆነ ገነርስ እኔ ምንድነው? ቆይ ወወወወወወወ ምንድነው? የሆነ ትርጉም ማና የሌላቸውን ቃላቶች ምንድነው? ከዛ ነብዩ አለይሂ ሰላቱ ወሰለም አወደስን ይላሉ። ሲፈልጉ ደግሞ ሴትና ወንድ እንዲደባልቀው እንዲህ ይጨፍራሉ ማለት ነው። እስቲ እንመልከተው። እንግዲህ እንደተመለከታችሁት ነው ወንድምና እህቶች፣ ከጀርባ ወንዶች አሉ ይታያሉ። በነገራችን ላይ ተደባላልቀዋል።
ከዛ ሙሐባ ነው ይባላል። ዋላ ይህ ሙሐባ ነው ወይስ ደግሞ ሴቶችን የመጀንጀን የአይን ሻወር የመውሰድ ሙሐባ? በግልጽ ነው የምንናገረው። ወጣቶች ነን። እያንዳንዱ ነገር እንባንናለን። የሆነ ኋላ ቀር አድርጋችሁ አትዩን። ባላ ብቻ አይደለም ወሃቢያ ካፊር ነው ተብሎ እንዲህ ሲማሩ ከነዚህ ሰዎች ጋር አንድ ነኝ ይለናል። ወሃቢዮች ምን አይደሉም? ወሃቢዮች ሙስሊሞች ወሃቢዮች እስልምናን እነዚህና መሰል ነገራቶች ነብዩ አለይሂ ሰላቱ ወሰለም መውሊድን የማያከብርን ሰው እኔን የሚጠላ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ብለው ይዋሻሉ። ሐዲስ አይደለም ነገራችሁ፣ የዑለማዎች አነጋገር ነው። መውሊድ ሰምቶ በጆሮ መውሊድ ሰምቶ የቀረ አይወደኝም ብለዋል ነብያችን። ተጠርቶ ደግሞ የቀረ ይጠላኛል አሉ። ስለዚህ አልহামዱሊላህ እንኳን አላህ አደረሰን ለመውሊድ። ለመውሊድ ዋና አስጨፋሪ የሆነው መሐመድ አወል ሐምዛ የተባለ ግለሰብ ማለት ነው። ተመልከቱ፣ እንዲህ ውሸት እየዋሸ ሲፈልጉ ደግሞ ማለት ነው ለረቢዑል አወል በግቶች ምንድነው የሚባለው በግ ላም ምናምን ነገር ላም ይታረዳል ብቻ በሬዎች ምናምን ምስጋና ያቀርባሉ ለመውሊድ አድርገን እያለ መውላና ይላሉ። ለመውሊድ አድርሰን እያሉ እንስሳቱ እኔ ልካርድ ይላሉ አለ መሐመድ አወል ሐምዛ። እንዲህ አይነትን ነገር የሚዋሹ የሚቀጥፉ ሰዎች ከነዚህ አንድ ነው ይላል። ከዛ ደግሞ በጣም የሚያሳዝነው ፓርት ምን እንደሆነ ታውቃላችሁ? መንቃት ያለባችሁ ፓርት ኹጥባ ይባላል። ኹጥባ ላይ ደግሞ ተውሂድ የተውሂድ ኪታብ እየቀሩ የሚያከፍሩ ይላሉ። ቢላህ አለይኩም አንድ ሰው ሲያከፍር አይታችኋል? ኢቭን እንዲህ ከአላህ ውጭ የሚጣሩ ሰዎች እነዚህ ካፊር ናቸው ስል ኢቭን ስሜታዊ ወኔ ትለዋል። ብቻ ምንም አላቀ ወኔ ራሱ ጃሂሉ ወኔ አቡ ሳላ አንድ ቀን ሳከፍር ሰምታችሁ ታውቃላችሁ? እናንተ ዋሃቢያዎች ካፊር ስነ ነው እነዚህ ሙስሊሞች ናቸው ግን ድንበር አልፈዋል በዚህ ህይወት ላይ መኖር የለባቸውም ብለን እንናገራለን። አህለል ሱና ወልጀማ ማለት ነው። ለየት የሚያደርገን ነገር ምንድነው? ዝም ብለን ሰዎችን አናከፍር። ራሱ የሆነ መሟላት ያለባቸው ሽሩጦች አሉ ብለን ስለምናምን ማለት ነው። መስፈርቶች አሉት። ለማንኛውም ግን ከእንደነዚህ አይነት ሰዎች ራቁ። ነገ ኹጥባ ላይ ይነሱና ከዛ እንዲህ ፊቅህ መማር አለብን እንዲህ መማር አለብን በዚህ ወጣ በዚህ ገባ ወጣቱ ምንም ሳያቅ ይባላል። ከዛ የቲክቶክ ርዕስ ቶፒክ ሆኖ መስጂድ ላይ ይወራል። መወራቱ ጥሩ ነው፣ ለምን ተወራ አይደለም። ነገር ግን የአላህ ቤት ውስጥ እንዲህ አይነት ሽርክያት ሲነሳስ ሰው የአላህን መብት ለፍጡራኖችን አሳልፎ ህዝቦች እየሰጡ ዝም ይባላል። የአላህን መብት እንዴት ተራ አድርጋችሁ ታያላችሁ? ተራ ነገር አድርጋችሁ ማለት ነው። ወነአውዙ ቢላህ። አላሁ ሱብሓነሁ ወተዓላ እውነተኛ አንድነት ይስጠን። ወንድምና እህቶች ለዛሬ ይህን ካልኳችሁ በተመሳሳይ ቪዲዮዎች እስከምንገናኝ ሐዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላማ። እኔ ለእናቴም እንዳልኳት ታውቃለህ? አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? ነው አላህ ይጨምርልህ። ለኔ ብሰልም ወንድሜ ብትሆን የሙስሊም ወንድሜ አብረን ጀነት የምንገባው ምናምን በጣም ነው ደስ የሚለኝ። ወላሂ አላህ በሚያውቀው ጥሩ ነገር ስለምመኝልህ። እኔ ለእናቴም እንዳልኳት ታውቃለህ? አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? አንድ በጣም የምትወጂውን ሰው አልኳት። ምንድነው? በጣም የምትወጂውን ሰው አልኳት። በጣም የምትወጂውን በቃ አለ ብዬ የምወደውን ሰው የምትወጂውን ሰው በጣም የምትወጂውን ነገር አሰጪውም ወይስ ትሰጪዋለሽ ብዬ ጥያቄ ያቀረብኩላት። ከዛ እሰጠዋለሁ አለች። እኔ ደግሞ በጣም የምወደው ነገር እስልምናዬን ነው፣ በጣም የምወደው ደግሞ አንቺን ነው። በቃ ልሰጥሽ የምችለው ነገር ይሄን ብቻ ነው ምናምን ስላት ማን አየው ከሞት በኋላ ህይወት ማን አይቶት ነው ምናምን ማለት ጀመረች። በቃ አሪፍ ጥያቄ ነው ጠየቅሽኝ አልኳት። አስቢው አልኳት። አላይክ ቻርጅ ሆኖ ስፐርም ሴልና ኤክሴል ፈርቲላይዝ ተደርጎ እናትና አባትሽ ፈርቲላይዝ አድርገው ወደዚህ ዓለም ስትመጪ ያ ያመጣሽ አምላክ አስቢው አልኩሽ። የለሽም ነበረ። እኔን ደግሞ አስቢኝ አልኳት። አልነበርኩም። በቃ ነን ኤግዚስታንስ ነበርኩኝ። በቃ ይሄንን ነገር እያየሽ ሞቶ ስለመቀስቀስና ከሞት በኋላ ህይወት የትንሳኤ ቀን የፍርድ ቀን የሚባል ነገር ማመን በጣም ቀላል ነው አልኳት። እስቲ ያን ወደ ኋላ የነበረው ዝም ብለሽ አስቢው። አልነበርኩም ብለሽ አስቢውና ወደ መኖር መምጣትሽ ራሱ ስታስቢው አይገርምሽም አልኳት። እንደው እኔ ራሴ አስቢ፣ ሌላው ነገር ተይ። በቃ ነን ኤግዚስታንስ እኮ ነበርኩኝ። በቃ ከአብራክሽ ተገኝቼ እንደው ፈጣሪ ይሄንን ነገር አላህ እንደው ይሄንን ነገር ማስገኘቱ ካለመኖር ወደ መኖር ማምጣቱ እንደው ይህ እንደው እሱ አይገርምም? ግን ከትንሳኤ ይልቅ
ትንሣኤ እኮ በጣም ቀላል ነገር ነው አልኳት። ሞቶ መቀስቀስ የሚባለው ነገር ለሱ በጣም ቀላል ነገር ነው አልኳት። ገረማት ሁላ ምናምን ነገርና አንዳንድ ጊዜ እኛንም ተረዳን ስሜታችንን። የምር እኔ ጃቢር ምናምን ነገር የምር ምናወራ የማሸነፍና የመሸነፍ ራሳችንን የማተለቅና አንተን ደግሞ የማዋረድ ራሳችንን አዋቂ አድርገን ሌላው ማይም የማድረግ አይደለም። የምር ሌላ እኔ የምመኝልህ ነገር አንድ በጣም የምታከብረውን ሰው ሁልጊዜ የምትመኝ አላህ ነው የሚጨርሰው። የልብን የውስጥን ከአላህ ጋር ነው የሚጨርሰው። ግን እኔ እስልምናን እመኝልሃለሁ። የምር ለመናገር ከአላህ ጋር ለዝንተ ዓለም ተቆራርጠ ማየት አልፈልግም። ኩፍርና ሽርክ ከአላህ ጋር ለዝንተ ዓለም ያቆራርጣል። ያ ጀማ እዚህ የምታዳምጡ ክርስቲያኖችም ካላችሁ ማለት ነው። ከዛ ተንጠልጥላችሁ ከእሳት ጉድጓድ አፋፍ ወጣችሁ ላኢላሃ ኢለላህ የሚለውን ገመድ ይዛችሁ ተንጠልጥላችሁ እንድትወጡ እንፈልጋለን። ይሄ ነው ምኞታችን። ሌላ ምንም ነገር እንትን የለውም። ከበስተኋላ ምንም ተልእኮ የለውም። ፖለቲካል አጀንዳ የለንም። የኢኮኖሚ አጀንዳ የለንም። እንቅልፋችንን እያጣን ጊዜያችንን እየሰዋን የቤተሰባችንን ጊዜ መስዋዕት አድርገን የምንመጣው ባለን ጊዜ ግን የምንመጣው እዚህ እናንተ ጋር የምንገኘው ሌላ አንድና አንድ ነው። ያቺን ገመዷን ተንጠልጥላችሁ እንድትወጡ ነው። በቃ አንተ እኮ ራስ እስቲ ቤሪያዬ እስቲ አንድ ሰው ራሱ ባጠገብ ያለ ዘመድ ወይም የምታውቀው ሰው አልጋ ላይ ሆኖ ሲያቃስት ብታየው እንደው ያስችላል? ቁጭ ብለህ ታስታምመዋለህ? ህመሙን ትችለዋለህ? አብረህ ውስጥ የሚሰማ ስሜት ጥሩ ነው። ቤሪያ በነገራችን ላይ አሁን እኔ በጣም ዩኒቴሪያን ክርስቲያን ሆኜ እንድጸና እናንተ የምትነግሩኝ ነገር ወይዲ በደንብ እንድፈትሽውና ቁርአንን አሁን ቁርአን ፊት ለፊት አለ እንዳነብም እኔ አባቴ እጄ ላይ ነው የሞተው። እነሱ ኦርቶዶክስ ናቸው፣ እኔ ዩኒቴሪያን ነኝ። ከቤት ተገለልኩኝ። ተመለስ አለኝ። ግን ሲታመሙ አይደለም ምልግን ሲታመሙ ይሄ ህመም ሰው ሲያቃስት አሞት ሲያሳቀሳት በጣም አዝናለሁ። ከዛ ምን አለኝ አንድ ቃል እንደዛ ማለት ነው። ለኛው ምንድነው እኔ ስለ ገሃነም ሳስብ ስለ ጀሃነም ሳስብ ከአላህ ጋር መቆራረጥ የሚባለው ነገር ሳስብ ለሰው ልጆች እንደዚህ ነው የሚሰማኝ ስሜት ፊሊንጉ ማለት ነው። አላህ አደራ ያለን ዳዋ በሶስት ነገር ነው። እቺ ልጨርስልህ አንዴ። እሺ ልጨርስልህ። ሰከንድ ናት፣ በቃ ሁለት ሰከንድ ናት ምናምን። በሶስት ነገር አደራ ብሎናል አላህ። አንደኛው በሐቅ አደራ የተባባሉት አለ። ሁለተኛ በትዕግስት አደራ የተባባሉት አለ። ሶስተኛው እና መጨረሻ ሌላ ሱራ ላይ ደግሞ በማዘን አደራ የተባባሉት አለ። በማዘን እኔ ስለማዝንልህ ነው እኔ እዚህ ጋር ማወራ። ሌላ ምንም ዓላማም የለኝም። አሁን ማውራት ትችላለህ ኢንሻአላህ። የሚገርም ነገር ወይዲ አሁን እዝነት ላልከው በጣም አትራራም ላልከው በጣም ነው እኔ ሰዎች አንድ አምላክን እንዲረዱ የምፈልገውና አሁን አንዳንድ ሰዎች በጣም እንትን ሲሉኝ እኔ እኮ አለመረዳት ፈልጌ አይደለም እኮ ግን ነገሮችን የማይበት መንገድ ነው። እኔ አሁን እጄ ላይ ነው የመጨረሻው ህቅታውን አባቴ እጄ ላይ ነው እና እስከ መጨረሻው ህቅታ እኔ ዩኒቨርሲቲ ነበርኩ። ዩኒቨርሲቲ መጥቼ ነው የሞተው እጄ ላይና ምንድነው ተመለስ አለኝ። እኔ አልመለስም አልኩ። ከቀበርኩት 6 አመት ሆኗል። ከዛ ብራዘሮች ምናምን አንተ የሞተ ምናምን እኔ አልመለስም፣ በቃ አምላክ አንድ ነው። አሁን እሱን ወደዛ ሲገባ እኔ እምቢ አልኩ። ሰው አሁን የሆነ ሰው መጥቶ አንተ ስትነግረኝ በደንብ ፈልጬ በቃ አንድን ነገር ረግጦ ለመውጣት መስመሩን ትቶ ለመውጣት እንደሌላው አይደለም። አሁን ሰዎች በሚዲያ ላይ እንደሚያዩት አይደለም እኔ ማየው እና ሁልጊዜ አሁን ብዙ ጊዜ ላለው ያንተንና የጃንደው እናንተ ያያችሁበትን መንገድ አይቼ እውነትን መዝኜ ተረድቼ ጨብጬው ለክቼው ሲገባኝ እሆናለሁ። ግን አሁን ምፈትሽበት ማይበት ፐርስፔክቲቭ አለ። እነዛ ነገሮች እንደው ወይድም አንተ ተናግረውም ላይሆን ይችላል፣ ጃም መክሮኝ ላይሆን ይችላል፣ የተለያዩ ወንድሞች ብለውኝ ላይሆን ይችላል። ምንድነው እውነት በሯንና መገለጧን ከሰጠችኝ ያን ጊዜ ወይ ባለሁበት በረታለሁ ወይ ደግሞ ሽፍት አደርጋለሁ። እስከዛ ጊዜ ምንድነው በቆምኩበት ቆሜ ደግሞ አንድ መልአክ አንድ ነው። እስከዛሬ በተረዳሁት መጽሐፉ ባስተማረኝ ኢየሱስ ፍጡር ነው። በዛ መንገድ ደግሞ እየተራመድኩኝ ነገሮችን እፈትሻለሁ። ለማንኛውም ብቸኛው ፈጣሪ ባርካችሁ። በዚህ ልክ በዚህ አይነት መንገድ የሚገርም ነገር የመጀመሪያው አሁን እናንተ ይሄን ያህል ወደ እናንተም እንድመጣ ውይይት መድረኮችን ትከፍታላችሁ።
በብቸኝነት ነው እኔ ብዙ ጊዜ ያሳለፍኩት እና የዛኛው ጋር ያለውን ነገር ሳስብ እንዳንተ ጋር በጣም ነው የሚገርም እና ለማንኛውም ፈጣሪ ይባርካችሁ። ያንን ለማለት ጥሩ ጊዜ ነበር ነው። ጊዜ ስጠው እንዳልኩ የሚያስቸኩል ምንም ነገር የለም። ስሜት የሚባለው ነገሮች አራት ማዕዘኖች አሉት። የምታውቀው አንተ ታውቀዋለህ መቼም በሳይኮሎጂ ስሜት የሚባሉት ወይም ደግሞ ኢሞሽን የሚባለው አራት ማዕዘኖች አሉት። ደስታና ሐዘን፣ ፍቅርና ጥላቻ አለ። ከነዚህ ከአራቱ ወጥተህ ራሽናል ሆነ የምትወስነው ምክንያታዊ ሆነ የምትወስነው ውሳኔ ጥሩ ነው ራሱ ማለት ነው። ዲሲሽን ሜኪንግ ፕሮሰስ የሚባለው ነገር መሄድ ያለበት ራሽናል ሆነ ነው፣ ኢሞሽናል ሆነ አይደለም። ያ ደግሞ ምን ይፈልጋል? ጊዜ ይፈልጋል። አንተ መሆን ያለብህ አግሬሲቭ ሳይሆን ሰርተንሲቭ ነው መሆን ያለብህ። ሰርተንሲቭ ማለት ብዙ አስበው ከዛ በኋላ የሚወስኑ ናቸው። አግሬሲቭ ሰዎች ደግሞ ቶሎ ወስነው ከወሰኑ በኋላ ማሰብ የሚጀምሩ ናቸው። ሁለቱ በጣም ልዩነት አለው። እኔ አንተ ጋር ማየው ነገር አግሬሲቭነት አይደለም ማየው፣ ሰርተንሲቭነት ነው ማየው። ራሽናል አብዛኛው ነገር ኢሞሽናል አይደለም። እና ጊዜ ስጠው። ምንም ያጣደፍ ነገር የለም። ደግሞ አላህም ይረዳል። በዚህ አጋጣሚ ውስጥ የሆነ ነገር ቢከሰት ከእሱ ጋር እንዴት ነው በምን አይነት ሂሳብ ነው የሚያስብ ማለት እንደ ሰው አይደለም። እኛ ነን ጀጅ እያደረገን ያለ ነው ሰውም ማለት ነው ጀጅ የምናደርገው እንጂ አሁን በምን አይነት ሁኔታ ውስጥ እንዳለ ያለበት ሁኔታ በደንብ አድርጎ ያውቃል። ሁሉን አዋቂ ነው እሱ። አላህ ከሪም፣ እሱ ቸር ነው። አላህ አሊም ነው፣ እሱ ሁሉ ነገር አዋቂ ነው። አላህ ሐኪም ነው፣ እሱ ደግሞ ሁሉ ነገር ጥበበኛ ነው። እና አብሽር፣ እኔ ጨርሻለሁ።